ሲያሳክመኝ የነበረው ማለት ነው። እና በዛ መሀል እሷም አልነገረችሽም። በዛ መሀል ምን አለ መሰለሽ የመድኃኒት አለ ይቅርታ ስሙን ረስቼው ነው። እሱ መድኃኒት የሚሸጠው 900 ብር ነበረ እና በየቀኑ ነው የምወስደው ማለት ነው። የኢንፌክሽን መድኃኒት ነው በግሉኮስ ተበጥብጦ የሚሰጠኝ ማለት ነው። እና እሱን 3000 ብር ነው ብላ ነበረ የምትነግራት ለአክስቴ ማለት ነው። ለእንጀራ አክስቴ 3000 ብር ነው የሚሸጠው ግን መድኃኒት 900 ብር የሚሸጠው መድኃኒት የእንጀራ አባትህ ቤተሰቦች በገንዘብ ስለሚያግዟት አሜሪካን ስለሚኖሩ ሰው ለነሱ የ900 ብሩ መድኃኒት 3000 ብር ብላ ነበር የምትናገረው። በዛ እንደዛ ብላ ነበር የምትነግራቸው። ከዛ ልክ የእንጀራ አጎቴ ሲመጣ መድኃኒት አለ እሷ ደግሞ በእንትን አታወጣም በብር 900 ብር ራሱ ከፍላ የምታወጣው እዚህ ግቢ ከሌለ ነው የምታወጣው። አለ እዛ ውስጥ ታማሚዎች አሉ፣ በምግብ እጥረት ማለት ነው የሚቀመጡ ታማሚዎች አሉ። እነሱ ታማሚዎች የሆነ አላቸው በገንዘብ እጥረት ስለሆነ የገቡት የሆነ ወረቀት አላቸው በነፃ የሚሰጣቸው ማለት ነው። ወረቀት አላቸው የእርዳታ ወረቀት ማለት ነው። እሱን ተቀብላ የሆነች ከኛ ፊት ለፊት የሆነች ሴትዮ አለች። ከእሷ ተቀብላ ነው ሄዳ በነፃ የምታወጣው መድኃኒቱን ማለት ነው። እና ልክ እንደዛ ልታወጣ ስትሄድ እኔ እገዛለሁ ሂድ እስቲ ግዛ ብለው ጠየቁት አክስቴ ማለት ነው። ሂድ ግዛ ሲባል ልክ ብር አውጥታ ልከፈል ስትል ሊከፈል ሲል እንዴ አንቺ በነፃ እንትን አይደል እንዴ የምታወጪው ተብሎ ተነቃባት ማለት ነው። ያ ስራ በብር የምትወስድበት ማለት አንቺ በነፃ አይደል ወይ ወረቀት አሳይተሽ ወይ የምትወስጂው ስትባል ደነገጠች። ከዛ በዛ መሀል ጭቅጭቅ ተነሳ። ከዚህ በኋላ እኔ እየመጣሁ ነው አጎቴ ማለት ነው እኔ እየመጣሁ ነው የምገዛው ብሎ ነገራት። ምንድነው የቀረጸችው ግን እሷ ያሰማቻት ምንድነው የሚለው ቮይሱ የሚለው እኔ በአፌ መድኃኒት መውሰድ እፈልጋለሁ ምግብን መብላት ፈልጋለሁ እና ሰውም ሲመጣ እንደዚህ አይነን ጨፍን ምናምን እንደምትለኝ በቃ የሚደርሰውን ነገር ሁሉ ነግሬያታለሁ ለሷ ማለት ነው። እኔ ዶክተር ለማንም አልናገረው ዶክተሮች እንኳን ማናገረው ለሷ ቀርብ ስለሆኑ ይናገሩብኛል ብዬ ነው ብዬ ለሷ ነግሬያታለሁ። እሷም ደግሞ ለሷ እንዳታሰሚብኝ እባክሽ ለምንድን ነው ግን የምትቀርጪኝ ስላት አይ ደልተዋለሁ እኮ ይሄ ለማስታወሻ ያክል ነው እንጂ ደልትልሃለሁ ችግር የለም ማንም አይሰማ ችግር የለም ማንም አይሰማባለው ችግር የለም ማንም አይሰማባለው ችግር የለም ማንም አይሰማበም ችግር የለም ማንም አይሰማበም። ለምን በስነ ስርዓት ራሱ መንቀሳቀስ አልችልም በዊልቸር ነበር የሚሄደው የዛን ሰዓት። ከዛ እኔ ምንድነው ማለት ያማራጬ በቃ እኔ በእንቅልፍ ልብ ይሆናል እንጂ እንደዚህ አላልኩም ብዬ ነበር መካር ነበር ለራሴ ስል እንደዛ ነበር ማድረግ የነበረብኝ እንደዛ። እሷም ሰገራ ሰጠ ሲባል እሷ ናት የወሰደችው ብዬ ነው ያወራሁት ማለት ነው። ለምን እሷ እዚህ ጋር አትገኝም እኔ ነኝ እዛው ፊት ለፊት ያለሁት ማለት ነው። ለዛ እንደዛ ብዬ ነገርኳቸው ለሁለቱም ለአክስቴም ለእናቴም ማለት ነው። እንደዛ ብዬ ከነገርኳቸው በኋላ ቢያንስ እንደዛም በማለቴ ቀለለልኝ ነገሩ ማለት ነው። ግን ቤትም ገብቼ ደግሞ በቃ በዚህ ጉዳይ ምናምን ነገር ምንም እንትን ልትለኝ ግን ቆይ አሁን ትናንትና ጊዜ ቆይ ይቅርታ አንድ ቮይስ ላርግ። ሰላም ቤተሰብ ይህንን ቲክቶክ አካውንት ሊንኩን እየነካችሁ ገብታችሁ ቺን እናት አንዴ ፎሎ አድርጓትና 1000 ፎሎ ትግባና ገስት ልናስገባት ነው እና በፎሎ እጥረት ምክንያት አዲስ አካውንት ከፍታ ስለመጣች መግባት አልቻለችም እና ፕሊስ ሁላችሁም ፎሎ አድርጓት አንዴ ገስት ብቻ እንዲያስገባት። ቴሌግራሜ ላይ ያላችሁ ሰዎች እዚህ ጋር ያላችሁ ቴሌግራሜ ላይ ያላችሁ ሰዎች እባካችሁ ሊንኩን አስቀምጫለሁኝ ኤደን እናቱ እንድትገባ ሊንኩን አስቀምጫለሁ ፎሎ አድርጓት እሺ። ቴሌግራም ላይ ስትገቡ ፊት ለፊት ታገኙታላችሁ። ቴሌግራሜ ንብ ፋሚሊ ነው የሚለው ሊንኩ ግን ባዮ ላይ የለም። የምርጫ ሊንክ ነው ባዮ ላይ ያስቀመጥኩት ጀስት በአማርኛ ንብ ከዛ የንብ ምልክት ከዛ ፋሚሊ በእንግሊዝኛ ብላችሁ ስትጽፉ 15016 ሰው ያለበት ቴሌግራም ቻናል ነው።
አንዴ ፎሎ አድርጓትና ፎሎዋን ትንሽ አንድ 500 ሰው ካረጋት አይ ቲንክ ያስገባታል ብዬ አስባለሁ። ሪኩዌስት እየላክን ቱም ከእንጀራ አባቱ ቤተሰብ ገንዘብ ስለምትለምንበት ነበረ ሀሳቧ እዚህ ስትመጣ ያለችው። ሳያምክ ደግሞ ከሆነ ሆስፒታሉ መድኃኒት ሲሰጥክ የነበረው ሆስፒታሉ ይጠየቅበታል። እውነታው አንተ ታመክ ነው የገባኸው ወይስ ሳያምክ ነው የገባኸው? መድኃኒቱ እኔ እንደሚመስለኝ መድኃኒቱ ልንገርሽ የሆነ ሰዓት ላይ ሳልንቀሳቀስ ምናምን ሲባል የሆነ ደም ማቅጠኛ አለ ማለት ነው። እሱ ይሰጣኝ ነበረ። ሌላ ደግሞ ይቅር የተባሉ የመድኃኒቶች እንትን አላት ማዘዣ አለ፣ ማዘዣ ወረቀቶች። እሺ ይቅር የተባለ በቃ የቀረ መድኃኒቶች በፊት የምወስዳቸው መድኃኒቶች ናቸው እንደሚመስለኝ እየተበጠበጠ የሚሰጠኝ ማለት ነው በስሪንጅ ከዶክተሮቹ ውጪ። እና አንዴ አለ ደግሞ ለእግሬ ተብሎ የተመጣ ይሁን አላቅም፣ ብቻ በሳምንት አንዴ በወሰድኩበት ቀን ውስጥ አንዴ ነው በአንዴ 6 ፍሬ ሙጦ መድኃኒት አለ። እሱም መድኃኒት ከየት ይምጣ እኔ አላቅም፣ የዶክተሮቹ የሚሆን ስላልሰማው ማለት ነው። እና የሆነ ነጭ መድኃኒቶች ደግሞ አሉ። የግል ሆስፒታል አለ ይግባ የተባለ ሰዓት ማለት ነው። የዛኔ የሰጡኝ የህመም ማስታገሻ ነው መሰለኝ አለ። እሱም በአንዴ 10 ፍሬ ነበር ተበጥብጦ የሚሰጠኝ ጥንንጥዬ ነጭ ማለት ነው። እነሱ መድኃኒቶች ነበሩ እስከ መጨረሻው ሰዓት። በቃ እኔ በእንትን ማለት ነው ትቦ ካፌ እስኪወጣ ድረስ እሱ ይሰጠኝ ነበረ ማለት ነው ሙሉ 5 ወር ትቦ ካፌ እስኪወጣ ድረስ። እና በዛ መሀል እንደውም ጊዜ ናት ምግብ እየመጣች የምታበላኝ፣ ነርሶቹም እንደዚህ ይተባበሩኝ ነበረ። በቃ እንዳይነገራት እያልኩኝ ማለት ነው። እሷም ስትመጣ ዝም ነው የምለው። ለምን ካወራሁ ወይ ከተጫወትኩኝ በቃ ልክ ሌሊት ላይ ነው እንደውም ቀስቅሳ አንተ ለምንድን ነው እንደዚህ የምታረገው? አንተ መዳን አትፈልግም ወይ? እንደ ሌዊ የሚባል አለ። ሌዊና የሆነና አዶናይ ነው የሚባሉ 2 ልጆች አሉ የሞቱ ማለት ነው። አንደኛው ከኛ ክፍል ጎን ነው፣ አንደኛው ደግሞ ከኔ ፊት ለፊት አልጋ ላይ ማለት ነው። እና እንደነሱ ነው ወይ መሆን የምትፈልገው? ራስን ማትረፍ አትፈልግም ወይ? ለምንድን ነው አንተ እንደምትለፈልፈው? በቃ ዝም ብለህ ተኛ ትድናለህ እኮ እነሱ እያከሙ ነው፣ እረፍ አታውራ ነበር የምትለኝ ሌሊት ከእንቅልፌ ቀስቅሳኝ ማለት ነው። እና እንደዛ ነበረ። ከዛ ከሆስፒታል ከወጣም በኋላ ያልኩሽ የቀድሙ ተነገራት። ከዛ ለምንድን ነው እንደዛ የነገርካት ተብዬ ሌሊት 9 ሰዓት ላይ ነበር የተነሳው ወሬው ማለት ነው። አልተኛችም ነበረ እሷ የስልክ እየተጠቀመች ነበርና እና የነቃውት ራሱ ይመስለኛል በ5 ወር ምናምን ነገር የተመተውት ደግሞ የነቃውት በ5 ወር ነው የተመተውት ደግሞ በገባው በወሩ ነው። በቃ ቤት ውስጥ ገብቼ እንትን በወር በ15 ቀን ምናምን ነገር ቤት ውስጥ ገብቼ መኖር በጀመርኩበት ሰዓት ማለት ነው። በዛ ልክ በቃ ያን ወር ከ15 ቀን ሙሉ የሆነ በቃ ደስ የማይሉ ጊዜያት ነበሩ። በቃ የጸብ እንትን ምናምን ነበር እና በቃ የጸብ ራሱ እንዲያወራ ፍቃጅለት ጊዜ ከስር ስትሾካሽ ይሰማል። ቪዲዮ አለ ወይ እያለኝ ነው። ቪዲዮ የለም እያልኩት ነው። የእሷን ሰማይቶ ደንግጦ ነው ሀቡዬ። የለም ቪዲዮ ምንም ቪዲዮ የለም። ደንግጦ ሲሄድ ሲነሳ ነው አይዞክ ቪዲዮ የለም ዝም ብለህ ቁጭ ብለህ አውራ ብዬው ነው። እና በዛ መሀል ጸቡ ተነሳ። እንደዛ መመታት ተጀመረ ምናምን ነገር። ልክ እየመታችኝ ያለ በመጀመሪያው ቀን እየመታችኝ ምንም የተሰማ ነገር የለም ረግጥ እየመታችኝ ማለት ነው። በሁለተኛው ቀን ሌሊት ላይ ምናምን ነገር ይሄ አይደለም የተሳሳተን ያስገባችሁት። ማን ያስገባው? ቤቲ ብቻ ታስገባ ፕሊስ። እሷ ናት ዩዘር ኔሙን የምታውቀው። ይሄ አይደለም። ልክ ስትመታኝ ሌሊት 9 ሰዓት አካባቢ ላይ ነው። ልክ ስትመታኝ ጉዜ የሚባል አለ ጎረቤታችን ማለት ነው፣ ከኛ ቤት ጎን ማለት ነው። እና ድምፅ ሰማና ሳለክስ በጣም እግሬ መታኝ። ሳለክስ ድምፅ ሰማና መጣ። በር አንኳኳ ማለት ነው። አልከፍትም ብላ እየመታችኝ ነበረ። ከዛ ገባች ወደ ቤቱ በቃ እንደምንም ብሎ አንኳኩቶ ለምኑ ገባ። በቃ አትምቹ ምናምን ሲላት አንተንም እመታለሁ ምናምን ብላ በጣም ተፈታተነችው የዛን ሰዓት ማታ ላይ ማለት ነው። እሱም እንደምንም ብሎ በቃ ተው ምናምን አለኝ ማለት ነው። ታይ ምናምን ብሎ በደንብ አረጋጋት ምናምን በቃ አንተ ወደዛ ሂድ ምናምን እየሰደበችውን ቢሆን ተረጋጋ። ከዛ ካልመታሹ ከመታሹ ከዚህ በኋላ እኔ ከዚህ ቤት አልወጣም ወይ እኛ ቤት ይደርስ ይባል። እኔ ደግሞ ፈርቻለሁ በዛን ሰዓት የቦታ እንኳን እነሱ ሊለቁ ስለሆነ ቤት የት ሄዳለሁ ብዬ ነበር ማስበው እነሱ ሲወጡ። ከዛ
እዛው በቃ እኔ እዚሁ አድራለሁ በቃ ብዬ ቁጭ ብዬ ለሊት 9 ሰዓት ስለነበረ እስከ ጧት ድረስ ቢያንስ ቁጭ ብዬ አነጋው ማለት ነው። እንቅልፍ እንዳይወስድኝ በቃ እንዳትመታ ተጠንቀቅ ብሎኝ ነበር እሱ የሚወጣው። ከዛ ቁጭ ብዬ ነጋ በቃ ጠዋት ላይም ቀን ሙሉ ወንበር ላይ ነው በስነ ስርዓት ስገባም እኔም የምግብ እጥረት ስለሆነ አንደኛው የምግብ እጥረት ስላለብኝም በቃ ምግብ በስነ ስርዓት ስጩ ነው ፕሮቲን ያለው ነገር ስጩ ስለምትባልም በደንብ አሰጠኝም። የዛን ሰዓት የተጠላንበት ሰዓት ላይ በቃ በጣም እንትን እየከሰውም እንደውም የተሻሻልኩበት ሰዓት ላይ እየከሰው መጣው ምናምን ነገር። ከዛ ጎረቤቶች ተሰብስበው በቃ ታረቁ ተባለ ማለት ነው። ወይ ይቅር ይባባሉ ወይ ደግሞ በቃ አንቺ ማትፈልጊ ከሆነ ተለያዩ ሲባል እኔ አልፈልገውም ይውጣልኝ አለች ማለት ነው። እንደዛ ከሆነ በቃ ከቤት አባራኝ ነው ማለት ነው። ማታ ላይ አባራኝ። እንደዛ ተሰብስበው ይቅርታ ተባባሉ ወይ ደግሞ በቃ ማትስማሙ ከሆነ ተለያዩ ሲባል በቃ እንለያያለን አለች። እኔ አልፈልግም አይኖርም ከኔ ጋር ስትል ቡዜ ቤት አደርኩኝ። ከዛ ልክ ጠዋት ላይ ቀጥታ ወደ እንትን ሄድን ማለት ነው። ወደ ኮተቤ መምሪያ ሄድን ማለት ነው። ወደዚህ ያለው ለሚኩራ ስላልሆነ በታችኛው ሄዱና መምሪያ ሄዱ፣ ሀያት መምሪያ ሄዱ ተብሎ በቡዜ መኪና ሀያት መምሪያ ሄድን። ከዛ ሀያት መምሪያም እንደዚህ ተነገረ። ከዛ ጊዜንም አስጠርቻት ነበር የዛን ሰዓት እንድታስረዳልኝ። ከዛ ልክ እንደዛ ከተፈጠረ በኋላ እኔም ማረፊያ ሲባል ወደ ድርጅት ይግባ ሲባል በዚህ አቋሙ ድርጅት አይገባም፣ ገናም አልጠነከርኩም ነበረ፣ ኪሎም አልተስተካከለም፣ በስነ ስርዓትም እንትን አላልኩም ነበረ እና አይገባም ማረፊያ ይፈለግለት ሲባል ላላ የምትባለውን ያሳደገችኝ እናቴ ጋር ላኩኝ። ከዛ እዛው መኖር ጀመርኩኝ። በቃ እዛውም እየኖርኩም እያለ በቃ እየደወለች ለምታውቃቸው ሰዎች እየደወለች እኔ መኖር አልቻልኩም ነበር የዛን ሰዓት። ልጁ እንደዚህ ያደርጋል፣ እህቱን እንደዚህ ያርጓል ምናምን አላቅም፣ ብቻ ብዙ የሚደብር ወሬ እያወራችብኝ ነበር። በተለይ ደግሞ ስለ እህቴ የተነሳብኝ ወሬ ማለት ነው። ከዛ በቃ ሁሉም ደነገጡ። እኔን ሲደግፉኝ የነበሩት ሁሉ እኔን ማግለል ጀመሩ ማለት ነው። በቃ እንደዚህ ለምን እንደዚህ አይነት ልጅ ከሆነማ አንፈልግም እያሉ የምታሳድገኝን እናቴን ራሱ በቃ እሷም እንትን እንድትለኝ እንድታስወጣኝ ሆኑ ማለት ነው። በዛ መሀል ደግሞ ጊዜም ነበረች። ጊዜ ስትመጣ ጊዜ መታ ነው እንደውም ከዛ ሁሉ ግርግር ውስጥ መግለጽ ይሄኛው እኮ የተሳሳተ አካውንት መስሎን ነው እኮ። ይሄ እኮ የተሳሳተ አካውንት እየጠበኩሽ ነው። እና ደህና ነሽ? ደህና ነኝ። የተሳሳተ አካውንት መስሎን ነው። ለምን አይደለም። ስንት አካውንት ነው ያለው? ሁለቱን የተላከልን እኮ አንድ ሌላ ደግሞ ቤት የላከችው እኔ እንጃ በቃ ወይ እንዴት እንደሆነ እንደገባ ባላቅም እኔ ብዙም የሶሻል ሚዲያ ተጠቃሚም አይደለሁም፣ እውቀትም የለኝም ለእንደዚህ አይነት ነገር አለኝ። ቆይ ግን እሺ ድምጿ እሷ ናት። አንዴ ቆይ እኔ ፎሎ ያደረኩት ቴሌግራም ላይ ሌላ ነው። አንዴ ለምን ሁለት አካውንት ይላክልኛል? እኔ ቴሌግራም ሊንክ አስቀምጬ ቴሌግራም ላይ ፎሎ ያደረኩት ሌላ አካውንት ነው። እኔ የእንደዚህ አይነት እውቀቱም የለኝ። እንደዚህ አርጎ ለምሽናቴ ሄደን እሺ አንዴ ጨርስና ከዛ አንቺ ትቀጥያለሽ። እሺ ጨርስና እንዴት ብዬ እኔ ህፃን ልጅ አለኝ። አንድ ቤት ልጄ ከትምህርት ቤት መታ መክሰስ እንኳን አልሰጠኋትም። እናንተን እየጠበቅኩኝ ስልክ ሳስተካክል ማለት ነው። ስለዚህ እኔ ከመጀመሪያውም ቢሄድ ሀቁ የኔ ነው። እኔ እንዴት አፈርድሜ ግጬ እንዳሳደግኩት ማንም ያውቃል። ስለ እውነት አንድ ምሳሌ ልንገርሽ። አንድ ወይፈን አነስ ያለ ወይፈን ተደርጓት ቪዲዮ እንድታበራ እሺ አላበራም። አንድ ወይፈን እንትን ትያለሽ አይደል? ትገዣለሽ አይደል? ያን ወይፈን ያደልብና አደልቦ ምንድነው የሚያደርገው? ዋጋ እንዲያወጣለት አይደል የሚያደልበው? ቢያድግ ዋጋ አውጥቶለት ሊሸጠው ነው አይደለ? እኔ እንደዛ ሆኜ ያሳደግኩት ልጅ በትልቅ ሆስፒታል ውስጥ እንዴት አስተኝቼ ልገል እሞክራለሁ። ሲቀጥል እኔ እሱን መግደል ብችል የምችልበት ወቅት ያ ወቅት አይደለም። ያደገ ልጅ እኮ ነው፣ የደረሰ የሚያግዘኝ ልጅ እኮ ነው። አሁንም እኮ ልጁ ያለበት ተጽዕኖ እንጂ እንዲሆን ያደረገው ያውቃው እውነታው አለ። እኔም ደግሞ ልጄ ነው፣ ትክክለኛ ልጄ ነው፣ ከሆዴ የወጣ ልጄ ነው፣ መከራ ያየሁበት ልጄ ነው፣ የተሰደድኩበት ልጄ ነው፣ የተሰደድኩበት ልጄ ነው። አሁንም አልክደውም፣ እወደዋለሁ።
በጣም ያሳዝነኛል። እህል እንኳን መብላት ያቅተኛል እኮ ለምን በተለይ የነበረበት ከኔ ተጣልቶ ሲሄድ የነበረበት ቦታ ያሳደጉት ነው። ለሀጩን ጠርቀው ሽንታዩን ላያቸው ላይ ሽንት ያሳደጉበት ቤት ነው የሄደው። እዛ ጋ ነው ሲባል እንዴ የሚያውቁት ልጅ ነው። እኔ ራሴ አረብ ሀገር ሴት ትችላችሁ አይደል እንዴ ሄድኩት ምንም አልመሰለኝም ነበር። እቺ ሴት እጅግ ግን ገባ ሲባል እረፍት አልነበረኝ። ታምኛለሽ እንዴት እኔ በምን እንደተላከችብኝ አሁን የምፈልገው ምንድነው ምክንያቷ? እንዴ በቀልን ፊት ለፊት ያንን ሰው ተበቀይ የሚያድግን ልጅ ከበር አድርገሽ ስንት ኃላፊነት የሚጠብቀው ልጅ ወደፊት የሚያድግ ልጅ ብዙ ነገር የሚጠብቀው ልጅ እንዴት ከበር አድርጋ ትመጣለች? ሲቀጥል እኔ 4-5 ወር አይደለም ኮማ ውስጥ የተኛው ይሄ ልጅ መብላት መጠጣት ያቆመው 5 ወር አይደለም 2 ወራትን ጋፕ 4 ወር ከ15 ቀን አይደለ ሆስፒታል የተኛው 4 ወር 15 ቀን ሆስፒታል ሲተኛ 2 ወሯን ነው አልበላም አልጠጣም ሲል በቃ እየደከመ ሰውነቱ እየቀነሰ እየተንቀጠቀጠ ሲመጣ ኤንጂቲዩ ገብቶ በዛ ቀጫን ጭን ነገር መሰጠት አለበት ተባለ። ስፔሻሊስት ዶክተሮች ናቸው አይደል ያንን ነገር ያደረጉት። እኔ አይደለሁም እኮ እንትብ ያስገባሁት ስጪ በተባልኩት ነገር ግን በመጠኑ እየሰጠው አቆይቻለሁ። እዛ ቦታ ላይ እሷን ብቻ አይደለም ያስተናገድ ነው። እዛ ክፍል ብዙ ሰዎች ታመው ድነው የወጡበት ክፍል ነው። እነዛ ሰዎች ላይ ሳይታይ እንዴት እሷ ላይ ይሄ ነገር ሊገለጥ ቻለ? ሲቀጥል 21 ቀን ተቀመጥኩ አለች። 21 ቀን አልተቀመጠች። እኔ 3ቱን ቀን እዛ አልነበርኩም። በአውት ፔሸንት ተብሎ ወደ ጳውሎስ ሆስፒታል አልጋችን እንዳለ ሆኖ ተላክን። 3 ቀን እዛ ቆየሁ። በማታ አልጋ እንደያዘን በሁለተኛው ቀን እዛ የሚወስዳቸውን መድኃኒት አምጪ ተብዬ ተላኩኝ። ከዛ ማለት ነው አመጣሁኝና መድኃኒቱን አቅሻለሁ እናት አለች። ይሆናል እንግዲህ እኔ እንጃ አልኳት። ስላት አብረን ተምረናል የከተራራ ምናምን አለች። ሊሆን ይችላል እኔ አብረውኝ የተማሩትን ሰዎች አሁን ላይ ብዙ አላስተውልም። መልክሽ ግን አዲስ አልሆነብኝም አልኩ። ያንን መድኃኒት ይዤ ወጣሁ እና በመውጣ ጊዜ አቃታለሁ በሚል ሰበብ እዛ ጋር ያስቀመጥኩት ነገሮችን የመጠቀም እኔ ገና እንኳን አላወቅኳትም። ይሄ ውሃዎች የተለያዩ ነገር መንካት ምናምን ነበር። ይሁን እሱ ቀላል ነው። ምክንያቱም ስትኖሪ ሆስፒታል ውስጥ አንዱን ካንዱ ሼር እያደረግሽ ነው የምትኖሪ። ችግር የለውም ያ መረዳጃ ቦታ ነው። አሁን 3 ቀን ቆይቼ መጣሁ። እንደመጣሁ ሜንቴናንስ ላይ ይሁን ይችን ቃል አውቃለሁ መታ የምትከታተለው ዶክተር ሜንቴናንስ ለዚህ ሰዓት እንደዚህ ያክል ይሰጠው ጽኑ የነርስ ክትትል ስኳሩ ምኑ ተባለ አደረጉለት። የታዘዝኩትን ነገር አንቺ ደግሞ ኢንሹር ግዢ ተባልኩኝ። ስለ እውነት እግዚአብሔር በሚያውቀው ይኸው ልጆቼን ይንሳኝ አሉኝ 2 ልጆች ልጆቼን ይንሳኝ 2 ልጆች ልጆቼን ይንሳኝ 2 ልጆች ልጆቼን ይንሳኝ ተጠበቅኩኝ። ፕላምፕሌት የሚሰጠው ሲባል ከሆስፒታሉ የተወሰነ ተሰጠው። እንደገና ፕላምፕሌቱ በነጋታው ነው ይሄ መናገር ጀመረ የተባለ ሰዓት ነው። ያንን ኢንሹር ቶሎ ቦይለር ገዝቼ ባለኝ ብር እየበጠበጥኩ መስጠት ጀመርኩ። በቱቦ ወይኔ በስመ አብ በኋላ ስመጣ ሰውነቱ በስብሷል። ልብሱ ማለት ነው። እንዴ ቅድም ምን ብላለች መሰለሽ? ሰው ሲደርስባትና ሰው ሲነካ አትወድም ብላለች። እኔ እኮ የሆነ ቦታ ሲሄድ ሰውን አደራ ብዬ ነው የምሄደው። ጠያቂም ካለች እንደምርመራ ደስምምለው አላልኩም ብዬም አላቅም። በኋላ ስመጣ በስብሷል። ከዛ ትንተረከካለች ብታይ እኔ እንጃ። እኔ በዚህ ደረጃ እንደዚህ እንትን ማለት ከባድ ነው። እኔ ግጭት
ብሎ ሰው እንትማል ምን ኪዳነ ምሕረትዬ የሰማሽኝ እንደው ምናምን አሁን ጸበል ብናጠጣው ምን ደስ ይልሻል? አይ ሁሉም ሰው አጠጥቶታል። ያላጠጣው ያልሰጠው ያልጸለየለት ሰው የለም። የሚያድነው ከሆነ እኔም ምንም ነገር የምቃወም ሰው አይደለሁም አልኳት። በኋላ ከስሩ ግን አትጠፋም ሳያት እና እኔ መሰለኝ የሐዘኔታ የእውቀት አውቅሻለሁ ብላኝ አይደል የዛ ነው እንጂ መሰለኝ ይሄ ተንኮል ከጀርባው እንደዚህ አይነት ሴራ ልጅን ከቤት አስወጥቶ እንደዚህ ከንቱ አድርጎ ማኖር ይመጣል ብዬ በፍጹም መቼም በህይወቴ አስቤያት አላውቅም። በኋላ ግን በስንተኛው ቀን አሁን ባሏ ምን አለኝ ተናገረ ብንልሽ እንዴ በጣም ነው ደስ የሚለኝ ተናገረ ብንልሽ አወራ ብንልሽ ምን ይመስልሻል አለ እንዴ በጣም ነው ደስ የሚለኝ የምፈልገው የምጠብቀው እሱን አይደለም ያልኩ ምግብስ እበላለሁ ማለቱን ብትሰሚ እንዴ ዋናው እሱ አይደል አልኩትና ከዛ ብቻ አያለው የሚመስለኝ የራሳቸው ወሬ ነው እንጂ የኔ የሚሾካሾክ ለኔ የሚሆኑት የኔ ነገር የሚሾካሾክ አይመስለኝም። እኔ አንድና አንድ ልጅ ማሳመም ነው አላማዬ። ሲቀጥል ልጁ እንዲድንና ወደ ቤታችን ልንገባ ነው የምፈልገው። አሁን ውሃ ጠጥኝ ብሎ ምናምን ተባለና ተድበሰበሰ ያዘው። ከዛ ማንቀጥቀጥ ጀመረው፣ ኃይለኛ ማንቀጥቀጥ። ያ ማንቀጥቀጥ የተጀመረ የነበረው ጳውሎስ ሆስፒታል በሆስፔሽንት እያለን ተንቀጥቅጦ ነበር። ነግሬያቸዋለሁ ለዶክተሮች ይሄ መንቀጥቀጥ የምን መንስኤ እንደሆነ ማወቅ ስለምንፈልግ መንቀጥቀጥ ሲጀምር ቪዲዮ ቀረጪ ተባለ። ሮጣ መጣ መንቀጥቀጥ ጀመረ ብዬሰት ሮጣ መጣ ቪዲዮ ከፍታ እሷ ሆነች ያንን ነገር ሁሉ የምታነሳው። ይሁን አዛኔታ ነው። በፍጹም እስከዛ ሰዓት ድረስ እኔ ጋር እሷ ላይ የሆነ ፖዚቲቭ አስተሳሰብ አልነበረኝም፣ አላውቅም። በኋላ በነጋታው ጠዋት ላይ አይኑን ብልጭ አደረገና አልጫ ፍትፍት ፈለኩት። ወይኔ አልኩኝና ሮጬ እሷ ያለችው ዶክተር አምጥቶ አዞለት በላ ነው ያለችው አይደል? እኔ ነኝ ሄጄ ሮጬ ከ8ኛ ፎቅ አውጥቼ አምጥቻ በላው። አይ ውሃው ኃይላል አይጣፍጥም። ከዛ ቶሎ ያም ሰው መጥቶ እኔ እንኳን ለዚህ ያበቃ እንኳን ዳንክ። እኔ ግን በእውነቱ አሁን ቅድም እንደተናገረችው በቃ ልጄ ሊያመልጠኝ ነው አምጡ ምግብ ያም ሲጠይቀው በርገር ግዢልኝ ያም ሲጠይቀው ይሄን ግዢልኝ ነርሶቹ መጥተው ማንም ሰው ሲጠይቀው ምግብ ነበር የሚጠይቀው። በቃ ልጄ ሊያመልጠኝ ነው ስንቁን ነው የሚጠይቀው ብያለሁ። ስለዚህ ምንም ነገር ማጣት የለበትም ማግኘት አለበት። ያዘዘውን በሙሉ ይመጣል ቀኑን በሙሉ። ከዛ ለእናቴ ነፍሷን ይማረው አሁን አርፋለች። ለሷ ደወልኩኝና እቴት እያልኳት እኔ ነቅቷል እሰይ ጌታ ረዳሽ አለች። መጣች አየችው እጇን ይዞ ሲያወራት ምን ሲቆየ እሷ ግን የተሰማት ስሜት አለ። እደጅ ላይ ስሸኛት ምንድነው እዚህ ስር ላይ ልጅ ላይ የምትንቀዠቀዠው ይችላል ታውቂያታለሽ እያገዘችኝ አልኳት። አይ እኔ ደስ አላለኝም አለች። ለእናቶች የሚታያቸው ነገር አለ። አልሰማኋትም። ብሰማት ይሄ ሁሉ ታሪክ አይፈጠርም ነበር። ከዛ በኋላ የሰፈር ሰዎች አንዳንድ ሰው እኔ ስም አልጠራም እንደሷ መጡ፣ ተደውሎላቸው መጡ። በኋላ ይወጣሉ ይገባሉ፣ የሆነ ነገር ነው የሚያወሩት። ይወጣሉ ይገባሉ። እኔ ስለ ደስታቸው እንጂ በፍጹም ስለኔ የሆነ ነገር እንደምትነግራቸው የማውቀው ጉዳይ ይኸው እግዚአብሔር የምድር የምንሰማየው ፈጣሪ ምሽት ነው አይደለም በሱ ነው ልማልልሽ እማውቀው ታሪክ የለም። አንድና አንድ ልጁ ምግብ አምጡ ሲል ማብላት ነው ምን ማለት ነው። በኋላ በነጋታው ነው በሶስተኛው ነው በአራተኛው ቀን ምንድነው በቃ አይምሮሽ እረፍት ሲያገኝ እሺ በቃ መዳኑ እሱ መብላት ሲጀምር ትቦ ሞቶለታ የሆነ ሰዓት ተነስቶ ሲመጣ ትቦ ሞቶለታ ተዋኔ በኋላ እምቢ እንዳትል ትቦን ለምን አስወጣ? ትቦን ካስወጣህ ግን ምግብ የተሰጠህን መብላት አለብህ። እምቢ ካልክ ግን መልሶ ትቦ ይገባባል። ለምን ሳትረጋጋ ትቦን አስወጣ? አይ ይውጣ ብሎኝ ነው ነርስ እንደዚህ አለኝ። እሺ አልኩት። ይሁን እነሱ ካሉ የነሱ ነው አልኩኝና እንደዚህ ችግሩ ስር የለም አልጋው ስር እንትኑ ማለት ነው አልጋው ላይ ከስር በቃ እንቅልፍ ጭልጥ አድርጎ ወስዶኛል። ከዛ
ተነሰስ ብድግ የሆነ ሰዓት ብድግ ስል ዳይፐሩ ተፈቷል። ከዛ ምን ሆነ ነው ጨነቀ አቃጥሎ ነው ስለው አይ ጓንት ካካ ምን በቃ ጥርጥር አለብኝ። አይ በቃ ተው ችግር የለም እና ሳይ የሆነች ከስንት ጊዜ በኋላ የሆነች አላቻለ ምግብ ሳትበይ ስትቀሪ ድርቀት የሚፈጥራቸው ቆሻሻዎች እንደሱ ዳይፐሩ ላይ አለ። በኋላ አሁንም መልሼ ተኛው። ብድግ ስል ምንድነው ማታ ላይ አስታውሳለሁ አንድ ነርስ ምን አለ ማታ 3 ሰዓት ላይ አንቺና ልጅሽ ሪሴፕሽን እንድትመጡ አለኝ። ለምን ስለው ደሞ እኔ ውስጥ ያለው ምንድን ደሞ ምን በሽታ ተገኘበት ምንድነው ሊሉኝ ነው። በቃ ይሄን ነው የማስበው። ልክ የዛ ሰዓት ላይ አታምኝም ድብን ያለ እንቅልፍ ተኛ። እንዴት ነው ቀስቅሼ ሄድኩና ብቻዬን ነርስ አልኩት ልንመጣ ብለን ጥቅልል ብሎ ተኛ። በጣም ኃይለኛ እንቅልፍ ወስዶታል። በቃ አንቺን እናናግርሽ እዚህ ቁጥር ላይ 24 ቁጥር ላይ የተኛችውን አልጋ ተጠንቀቂ እንዲቃል ከዛ ወዲህ ነው በቃ ራሴ መከታተል ጀመርኳት። ተጠንቀቂ ሁለታችሁን የሚለይ ነገር እያደረገች ነው። እኛ የልጁ መዳንና ወደ ቤት መሄዳችሁን ነው የምንፈልገው፣ ሌላ ነገር አንፈልግም። እሷም የራሷን ፔሸንት ታስታም አንቺም የራስሽን ፔሸንት ታሽ ተባልኩኝ። ከዛ ምን አልኳት መጥቼ ከዚህ በኋላ ስለ እርዳታሽ አመሰግናለሁ። እኔ ከዚህ በኋላ አይከብደኝም። እኔ የሚያግዘኝ ሰው ብፈልግ አልኳት አሉ ብዙ የሚያግዘኝ ሰዎች፣ አንቺ የራስሽን ታማሚ አስታሚ አልኳት። ከዛ አልኳት ተናገር እንግዲህ ያን ማታ ብዬ ያው እንዳልኩሽ ዳይፐሩ ደግሞ የዛ ሰዓት ተፈቷል። እንቅልፍ በወሰደኝ ሰዓት ያን ዳይፐር ትፈታና ለካ ቆሻሻውን ታነሳና በኳንታ አድርጋ በካርቶን ታረግና ምንድነው አስመርምሩልኝ ላብራቶሪ ትላለች። እናት አለች ስንት ወር ሙሉ ተደፍታ እኔ እኮ ማለት ነው ስንት ወር ሙሉ ዛጋድፍ ብዬ አልበላም እንቅልፍ አያቀኝ ጭንቀት ሰውነቴ አልቆ ስንት ታሪክ ያለፈብኝ ሴትዮ ነው ያለው። ትናንትና እሷ መጣ ይመርመር ቆሻሻው ምንድነው ሰገራው ይመርመር አይልም ካካ ስትላል ነበር ይሄው አለ ያለች እዛ እንትን ትላቻለች። ከዛ አይ ተይ ምናምን የሆነ ዶክተር ብቻ ሴት ዶክተር የሆነ ትላታለች። ከዛ ለጽዳቶቹ ምን ትላቸዋለች ይሄንን እንትን ምንድነው በካርቶን ያስቀመጥኩትን ነገር እንዳትጥሉብኝ ትልና በደጅ በኩል ባለ እንትን ምንድነው ሽንት ቤት ታስቀምጠዋለች። እኔ አላቅልሽም ይሄንንም እናቀው ጉዳይ የለም። በኋላ ላይ ነው እየሰማው ያለው እንዲህ እየተባለ የተነገረኝ። ዳይፐሩ ለካ የተፈታው እሷ ናት። እሱ ደግሞ ማውራት እንዲህ ማለት ነው ድብስብስ ሲያረቀው የታማሚ ልጅ ነው። አላስጨነቅኩም። በቃ አስገባሁ አጣጣሁ እንቅልፌን ተኛሁ። ተመልሼ ስነሳ ሲኒ ሆስፒታል ውስጥ ቀርቧል። ሲኒና ጀበና እንግዲህ እዚህ ጋር ነው ጥሉና ነገሯ የተገለጠው። የልጅቷ የጊዜ የምትባለው ልጅ ማለት ነው። ምንድነው ደግሞ የጎዘጎዛችሁት ሆስፒታል ውስጥ ይቻላል እንደ ሲሊንደር እያለ ኦክሲጅን ያለ አይ በፔርሙዝ ከውጭ ነው ያስመጣነው አለች። ማፈቀደ አይ አኔል ቡና አፍሉልኝ ብሎ ነርሶቹን ስጠይቅ ለአኔልማ አራፊ ብለው ሰጡኝ አለች። አይ ጥሩ እነሱ ከፈቀዱልሽ አልተናገርኩም። ክፉን ዊልቸር ላይ ነው የሚቀመጠው ልጁ ገና ስንት ወር ሙሉ ምግብ ያልበላ ልጅ ነው። አንድ ቀን ምግብ አለማብላት ያስችላል እንዴ? አያስችልም እኮ። እንዴት ነው እናት ልጇ ምግብ ስጪኝ እያላት አይንህን ጨፍነህ ተኛ አልሰጥህም አትበላም እያለች ሆስፒታል ውስጥ የምታስተኛው? ሆድ ጊዜ ይሰጣል እንዴ እናት? ሆድ እኮ ጊዜ አይሰጥም። እየራበው እንዴት ይተኛ? በኋላ ምን አለች አንጥታ እንደ ማጨሻ ዊልቸሩ ፊት ለፊት ቁጭ አደረገችው። ምንድነው አልኳት። አንደኛ ኦክሲጅን የነቀለ ልጅ ነው፣ ሁለተኛ ጥንቃቄ ያስፈልገዋል። አይሽ ወደ አልጋ ና አንተ ተነስ ወደ አልጋ። ይሆና በጣም በመጥፎ ሂድቡች በመጥፎ አስተያየት አየኝ። እንዴ ፍላጎቱ አለህ እንዴ አንተ ትፈልጋለህ እንዴ ከሷ ጋር እንትን ማለት ነው ቁጥጥ ነገር ሲል ብድግ አደረኩና ወስጄ አልጋው ላይ አስተኛው። እንግዲህ አልጋ ላይ ወረወረች የተባለበት ምክንያት ማለት ነው።
ነኝ እማዬ። ምንድን አልጋው ላይ ውርውር አደረገችው። የተባለበት ምክንያት ይሄ ምክንያት ነው። ከዛ በኋላ ረበሸች። ልጁ መዳን ስላልፈለገ እንዲሞት ስለፈለግሽ ወገብሽን ላይ አስረሽ ያዙ ልቀቁኝ እንደዚህ በቃ ተናገረ። አንቺ ነሽ እንዴ መዳንና ለመዳኑን መፈለግ የምታውቂው? እንዴ ትላንት ምትሽኝ ልብስን የምትሰጪው? አዎ እንድድን አትፈልጊም? በቃ ጩኸት ልነግርሽ አልችልም የሚያናገር። ከዛ በጥፍ ያልኳት በቃ ከሷ ጋር እንዲመመላለስ ዞላ ብለሽ አንቺም ባልሽም አንድ አይነቶች ናቸው። ሲጀመር አንቺ የሰው ፔሸንት ላይ ምን ትሰሪያለሽ? ከዛ ይሄ የነርሶቹ ሲኒ ጀበና አይደል ከሰበረችው ኤደን ሰበረችው በሏቸው። ሲኒውን በካልቹ አልኩት። ሙቋ ደፋችብኝ ምናምን ከያ በቃ ሁኔታዋ የምትነካፏ የምታወጣው ወሬ አይደለም ሴትን ብዙ ነገር ይጋብዛል። ከዛ ግን ምን ብላኛለች? ይሄ ምግብ ሳመጣ ትመጣና ቅምስ ውይ እናትህ እኮ ይሄን የተቀመጣጠለ ምግብ አስተምርሃ ነው አይደለ? ይሄን አምጡ የምትለው ስልና ያችንም ቅምስ ከዛ እንዲህ እኮ የምቀማምሰው እርጉዝ ስለሆንኩ ነው አለች። ወይ ብያረ ከሸተተሽ ነው ችግር የለም አይበላው እሱ አምጡ ይላል እንጂ ቀምሶ ነው የሚጥለው። እሱ እኮ ችግር የለም ብያታለሁ። ከያስኳት በኋላ ከሷ ጋር ልጣላ ከያስኳት በኋላ እርጉዝ ነኝ ያለችኝ ነገር ትዝ ስላለኝ እኔ አላማ አለኝ ልጄን አሳምም አድኜ ከዛ የመውጣት አላማ ስላለኝ መልሼ ለቀኳት። ሮጣ ይሆን ነርሶች መጡ፣ ነርሶች ገላገሉ። ከዛ በኋላ ልጇም ኦክሲጅን ከነቀለ ቆይቷል። ኦክሲጅን ስለተስተካከለ ቀጠሮ ይሰጣትና ወጣች። ትወጣና እኔ አላቅም ግን ልጁ በጣም ይቀበጣጥርልኝ ነበር። እኔ ደግሞ ቅዠት ነው የሚመስለኝ። ከወጣች በኋላ እንግዲህ የኖርኩበት ያሳደጉት ሰፈር ሄዳ ነው በቃ ሰው እንዳይመጣ ስንቅ እንዳያቀብለኝ አድርጋ ያሳመፀችው ነው የምልሽ። ሄድና ብዙ ነገር ነግራቸዋለች። ልጁ አልታመመም ምናምን በኋላ ምን አለኝ? እኔ ግን ከጊዜ ጋር ያላችሁ ነገር ምንድነው ስለ ልንገርሽ ምን እንደሆነ አለኝ። እነ ከሊት ስማቸው የሾላ ሰፈር ልጆች ናቸው መጡና ከዚህ በኋላ እቤቷ እንዳትሄድ እግዚአብሔር አድኖሃል አትርፎሃል አሉ። እና ልክ ከሆስፒታል ስትወጣ ውጣ ስትባል አመሰግናለሁ ብለሃት ወደ ሾላና የሾላ ሰው እልል ብሎ ተንከባክቦ ያሳድገዋል። ታዲያ ምን ችግር አለ? እሱ ያንተ ፍላጎት ነው። በቃ እኔ ቅዠት ውስጥ ያለ ወሬ ነው የሚያወራልኝ ብዬ ስላሰብኩ ማለት ነው። ምን ችግር አለ? ኮማ ውስጥ ነበር የተባለ ልጅ አይደለም ካይምሮ አይደለም ብዬ ስላሰብኩ ማለት ነው። ምን ችግር አለ? አንተ ፍላጎት ከሆነ እኛ ወደ ቤት ስንሄድ ሾላን አልፈን አይደል የምንሄደው? አንተ ሾላ ትወርዳለህ፣ እኛ ወደ ቤታችን እንሄዳለን። ምን ችግር አለ? ኧረ እኔ አልሄድም። እኔ የምኖረው ከእናንተ ጋር ነው። እኔ እኮ ልንገርሽ ትላንትና አለኝ። ምን አለ? በነርስ ከሌ ስልክ ከወጣች በኋላ ስልክ አስደውላ አንቺ እቃ ልትገዢ ስትወጪ አስደውላ ጋምባሌውን ቁምጣው ምናምን እገዛልሃለሁ አለችኝ። በይ ወደዛ እንዳታወሪኝ ብዬ አልኳት። ማን? ነርስ ከሌ። አሁን ያን ልጅ ያንን ነርስ ማናገር ወይ ለበላይ አሳልፎ መስጠት በእንጀራው ላይ መምጣት ነው አይደል? ሄሎ እየሰማሽኝ ነው? አዎ እየሰማንሽ ነው። ሁላችንም እየሰማንሽ ነው። በእንጀራው ላይ መምጣት ነው። ስለዚህ ዋጥ አደረኩ ነው በቃ። አሁን ጨርሰናል። አሁን ድነሃል፣ ተስተካክላል። እንደዚህ መብላት ከቻልክ ምንም አትሆንም። ስለዚህ አልኩት ተዋት። ከሷ ጋር ከዚህ በኋላ ማንም ሰው ስልክ አውራ አገኛት ቢልህ ከኔ ነው የምትጣላው አልኩት። እና በቃ ተው ከዛ ይቀለሰለታል። ከዛ ደግሞ ምን አለኝ? አሁን ፖሊሶች ይመጣሉ እንደ ዶክተር ነጭ ልብስ ለብሰው ስትደረግ የነበረውን ሁሉ ንገር አሉኝ። አሁን ልክ እሱ እየተስተካከለልኝ ሲመጣ የኔ አላማ ምን ነበር መሰልሽ? በቃ ረዳት የለኝም። ቤት ስገባ የሚያገግም ልጅ ይዤ ነው የምገባው። ብዙ ነገር መስተካከል አለበት። የተዘጋ ቤት ውስጥ ነው የምገባው። አሁን በቃ እሱ ደህና መብላት ሲጀምር አጠገቤ ላለ ሰው አደራልና ሄጄ አንድ ቀን ያጥሚት እህል ደግሞ በሁለተኛው ቀን የገንፎ እህል ስለሚያስፈልገው በሶስተኛው ቀን የሆነ ነገር። አሁን ምን እኔ ስወጣ የዛ ሰፈር ሰዎች ማን እንደሚደውልላቸው አላውቅም፣ ይመጣሉ። ገባሽ?
ምክር ነው እኮ ልጁ እኮ በራሱ እኮ ሄደልን እሱ እኮ የተዋለድን እናቱ የምወደው ልጄ የመጀመሪያ ልጄ ብዙ ታሪክ ያየሁበት ልጄ እኮ ነው። እንዴት አንድ እናት በዚህ ደረጃ ያደገ ልጇ እንደዚህ አይነት ታሪክ ታፈጥርበታለች? አዎ አኔል ማለት በጣም ረባሽ ነው፣ በጣም አስቸጋሪ ነው። ግን ማንኛውም ልጅ ሲያድግ እያስቸገረ እየረበሸ ከዛ ሲያድግ ይስተካከላል። እኔም ሲበስብኝ እኔ ለማንም አሳልፌ ሰጥቼው አላውቅም። ማንም ገበናዬ እንዲያቀብኝ እሱ ረባሽ ነው እንዲባል አልፈልግም። ሲበስብኝ አንድ እህት አለች ደውዬ እባክሽ ምከሪልኝ እንደዚህ አድርጓል ብዬ የምነግረው ለሷ ነው። ከዛ ውጪ እኔ ለሱ ጥፋት የምነግረው ሰውም የለኝም። ሰውም እንዲጣምድብኝ አልፈልግም። ሁሌ የምምለው ምንድነው ባንዲራ አትሁን። ሰው በጥፋትህ አይክ፣ በመልካምነትህ ይክ። ስገርፈው እንኳን ኃይለኛ ጥፋት አጥፍቶ ስገርፈው እንኳን ሰው እንዳይሰማ ሽንት ቤት አስገብቼ ነው። እናት ልጇን አትገርፍም እንዴ? እናት ልጇን አትቀጣም እንዴ? ትቀጣለች አይደል? ለምንድን ነው የምትቀጣው? እንዲስተካከልላት ጥሩ ዜጋ እንዲሆንላት እኮ ነው። ጣልታው ነው አይደል? እኔ ጣልቼው አይደለም። እንደም ጥሩ ዜጋ እንዲሆንልኝ ነው። መልካም ልጅ እንዲሆንልኝ ነው። በኋላ ምን አለኝ? ቃል ትሰጣለህ ተባልኩኝ። የምን ቃል? ምንድነው የምታወራው አንተ ልጅ? እንደዚህ በቃ ይመጣሉ ፖሊሶች አንድ ባንድ ለነሱ ትነግራቸዋለህ ተባልኩ። ለእህቴ ራሱ በቪዲዮ ደውሎ ነግሯታል ይሄንን ነገር። እንግዲህ እናንተ እኔ ግን ያማረኝ አይደለም። የሆነ ነገር ደስ የማይል ነገር አለ አልኩት። አይ እነሱ እኮ ናቸው እነማ እነ ከሌና ጊዜ የሰውን ስም መጥራት ስላልፈለኩኝ ነው። እዚህ ከሌምች የሾላ ሰፈር ሰዎች ናቸው። እሷን ሲያግዟት እዚህ ደረጃ ያደረሱ ማለት ናቸው። ግን እንዴት እንዳሳደግኩት እንዴት እንዳደገ ከነሱ በላይ ደግሞ የሚያውቅ የለም ስለሱ እድገት። እኔ እሱን ሳሳድ ወልጄ ስገባ የ7 ወር ልጅ ነው ይዤ የገባሁት። የ7 ወር ማለት ከወዴ ሲበጣ የ7 ወር ልጅ ነው። ረዳት የለኝም፣ ግራ ቀኝ የለኝም። በወቅቱ እናት የለችኝም። ምንድነው የሆነው? ምን አድርጌ ነበር ማሳድገው? አንዱ ቤት ልብስ ባልጠና በአራስ ወገቤ የምተኛበትን ብርድ ልብስ መዘፍዘፊያ ላይ አደረግና እንዴት እንደዚህ ያድርግ ያሳደግኩት ልጅ እኔ እንደዚህ አይነት ታሪክ ፈጥራለሁ? የምተኛበትን ብርድ ልብስ ትልቅ መዘፍዘፊያ አለ። እሱ ላይ ዘደለድልና እዛ ላይ አስተኝቼ ነበር የሰው ልብስ ባልጠና ጉልበት አጥቤ። እኔ ግን በዛ ሰዓት ተጠይቄያለሁ እኮ ወልጄው ስገባ እናሳድግልሽ ስጪኝ። እኔ ልጄንም ማሳድገው ራሴ ነኝ። ቢሞትም ሞተ ብባል ይሻለኛል። ደህና ነኝ፣ ምንም አልሆንኩም። በቃ ግቢ እናወራለን በኋላ። እሺ አላለቅም ብዬ ስጪኝ እኮ ተብያለሁ። እኛን አሳድግ እኮ ተብያለሁ። ይዤው ስገባ አያድግልሽም እኮ ተብያ ይሞትብሻል ተብያለሁ። እንደዛ ሲባል ግን በቃ ካደረገ ላይ ይሙት ለሰው ከምሰጥ ሞቶ በቃ ብር ይሻለኛል። ራሴ አሳድጋለሁ ብዬ ነው በዛ እድሜ የተጋፈጥኩት ኑሮን ማለት ነው። ቤት ኪራይ ነው፣ ቀለብ አለ። አስቢው። መዘፍዘፊያ አድርገውና ልብስ አጥባለሁ። ባልጠና ወገቤ ነው የምልሽ፣ ባልታረሰ ወገቤ ልብስ አጥቤ ሶስት ቤት ላጥብ ይችላል። ከዛ በኋላ ደግሞ ምግብ የሚሰሩ ሰዎች አሉ። አልሞቱም፣ እነሱም ሰዎች በህይወት አሉ። ከ10 ኪሎ ሽንኩርት ያላነሰ በእጄ ልጬ ከትፌ ለነሱ አስረክቤ ደግሞ ሲመሽ ደክም ግን የምትከፈለኝ ወይ 100 ብር ናት ወይ 150 ብር ናት። አስበሻል? ያችን ኮሮሮ ለመምላት ከዛ በቃ ከአቅሜ በላይ ሆነ ሁሉ ነገር። ከአቅሜ በላይ ሲሆን 8 ሰዓት ገብቼ 10 ሰዓት ገብቼ 14 ሰዓት ማታ የምወጣበት መስተንግዶ ገባው። ከጅብ ጋር እየተሯሯጥኩ ምን እያልኩ አስበሻል? ሲብስብኝ ከአቅሜ በላይ ሲሆንና ኑሮ ሲከብደኝ ደግሞ ለሰው አደራ ብዬ አረብ ሀገር ሄድኩኝ እና እኔ ለሱ አይደል እንዲሆንኩት። እንዴት ነው አንድ ሆስፒታል ያዘኝ እቺ ልጅ ምገለው? እንዴት ምን አረገኝ? ጠላቴን ለአባቴ ገደል። አንድ እኮ ከወዴ ወጣ መከራ ያየሁበት ልጅ እኮ ነው። በዚህ ደረጃ እሱስ እንዲህ ለኔ ምን አርጌው ነው? እኔ በቃ ምን አጥፍቼ ነው? እንደ እናት ስለቀጣሁት ስለተቆጣሁት አንተ እንዲህ ማንም እናት የምትለው ነው የምለው። ከእናቴ የተለየ አልለው። ከዛ እንደዛ እየሆነ
ደግሞ መውጫ ምናምን የገንዘብ የአልጋ ምናምን ስላለ ሁሉም ነገር እንደ ድሮ አይደለም። ሰው የማይመጣም አይጠይቀንም። አንድ አብረህት የምትባል ምግብ የምትሰራ ሚኒሊክ አካባቢ አለች። እየወጣው ከሷ ምግብ እያሰራው እያመጣው መስጠት፣ ከቻልኩ ቤቴ ጃብስዬ ማምጣት፣ እንደዛ እያልን ሰኔ 19 ቀን ከሆስፒታል ወጣን። ከሆስፒታል ወጥተን ወደ ቤት ገባን። ቤት ሲገባ ከስጋው እስከ ስጋ እስከ ሁሉ ነገር አዘጋጅቼ ከዛ ግን ስልክ ሰጥቼው እኔ ስመጣ ከወደጅ ስመጣ ድብቅ የማድረግ ምን ሆነ ነው ጌም ነው የምትጫወት ስለምን ትደብቀዋለህ? ከዛ በኋላ ደግሞ ወይ ሱቅ ወጣ ካልኩኝ የግቢው የምኖርበት ግቢ ሰዎች ክብ አይቀመጡም። አልጋው የተኛበትን ክብ ሰርተው እኔ ስመጣ የመደንቀጥ ምናምን ነገር አያለሁ። ከዛ እኔ ስወጣ ይሄ ነገር 2-3 ሲደገምብኝ እኔ ስወጣ እየጠበቁ እነዚህ ሰዎች የሚመጡት ለምንድን ነው? እኔ ባለውበት ለምን አይመጡ? መተው ለምን አያጫውቱም? ለምተው ላይ ጠይቁ፣ ቁጭ በሉ፣ ውሃ ጠጡ፣ ቆሎ ያዙ፣ አይዙ። አይ ምን እንዳለችኝ ካሌስ ልንገርሽ አለኝ። ማ የሚካኤል የወጣህ ጊዜ ታቦት ያወጣህ ጊዜ መታሃለች አለችኝ። እንዴ እኔ መጥቻለሁ ተኔ ደግሞ ይሄን ጥያቄ ምን አመጣው እዚህ ጋር ለምን ጠየቁክ? አንተ ልጅ አላማርከኝም። አሁን እኔ ብዙ ነገር እያማረኝ አይደለም አልኩትና ዝም አልኩ። ብዙ ማውራት ብዙም አልፈልግም። ያው የተዘጋ ቤት ነው፣ ስራ ነው ማበዛው፣ በቃ ቤት ማጽዳት ምናምን ነው። አሁን እንዲህ እያለ ምን ቀን ነው እዚህ ይለኛል ሰውነቴ በቃ እኔ እኮ እሱን አስታምሜ ከሆስፒታል ስገባ ንጹህ ደም ነበር ምሸናው ወደ ቤቴ ስገባ ማለት ነው። በቃ ተጎድቼ ማለት ነው። ከዛ አሁን ሐኪም ያዘዘልኝ መድኃኒት ጨረስኩ። ለውጥ ግን የለኝም። ወገቤ አልቻልኩም፣ እግሬ ይቆረጥመኛል። ሁሉሃ ገብቼ ቦታ ትንሽ ይሻለኝ ከሆነ ስል ሂጂ ታዲያ ምን ችግር አለ? አይ አንተ ሁኔታ አያስተማመንም። አንተን ትቼ እኔ ስወጣ እየጠበቁ ለምንድን ነው የግቢው ሰው የሚመጣው? ዛየውስ እየመጣ ምንድነው የሚልክ? እንግዲህ ስሙን እሷ ስላነሳችው ላንሳ። ምንድነው የሚልክ ስለው ምን አለኝ? በቃ ይሄ በፊት የሚያሳየኝ የትቢት ንግግሮች አሉ አይደል? እንደዛ አይነት ምን አለኝ ይላል። እኔ እንጃ እናንተ ታውቃላችሁ። ሲቀጥል አንድ ሸሚዝ እስኪቀረኝ ድረስ እሱን ከመመገብ ዞር አልልም ማለት። እኔ እኮ ቡና ሰርቼ በረንዳ ቡና ሰርቼ እኮ ቡና ሻይ ሰርቼ እኮ እነሱን ከሀብታም እኩል ነው ማኖራቸው ልጆቼን ማለት ነው። እኛ ቤት ምግብ አይጠፋም። ቂጣው ቢያስጠላቸው ኬኩን ጋግሬ ኬኩ የሚከብዳ ምንድነው የሚሰለቻቸው ከሆነ ኩኪሱን እያማረጡ እንዲበሉ ለምን እኔ ደጅ ነው ሙሏ። ቡና ጠጡ ታውቂያለሽ፣ ጠዋት ትገቢያለሽ፣ ጠዋት ትገቢያለሽ፣ ማታ ትገቢያለሽ ቤትሽ እና እንደዛ እያደረኩ ስለሆነ እኛ ቤት ምግብ አይጠፋም። እና ምን ልልሽ ነው እንዴ ለምን እንዲህ ያለ እኛ ቤት ምግብ ጠፍቷል እንዴ? ሸሚዙ እስኪያልቅ ድረስ ሸሚዙን አንድ ሸሚዝ ስትቀረው ድረስ አንተ ሸጦ የሚመገበው አልኩት። እሺ ኤደን አንቺ ከጨረሽ እኔ ጥያቄዎች ጠይቅሻለሁ። አንቺ ጨርሰሽ አንድ ነገር ልጨርስልሽ አሁን። እሺ አልጨረስኩም። እንድች ያለ እንግዲህ ከቤት የወጣበትን ታሪክ ልጨርስልሽ። ደብድባኝ እንዲያርጋኝ ያለበትን ማለት ነው። አሁን እንደዛ ፉሉ ሐሰብ በቃ ይዛን ጊዜ እንደውም አንድ ነገር ልንገርህ ካልኩት ከዚህ በኋላ ሩቅ ትምህርት ቤት ብቻህን ሄደህ ተምረህ አትመጣም። እድላይትም ለትምህርት ቤት ደርሳለች። ከእህትህ ጋር እዚህ ወንድራድ አስገባቸዋለሁ፣ ራሴ ያደርሳቸዋለሁ፣ ራሴ መልሳችኋለሁ። ኧረ እባክሽ እኔ ከቦሌ አዲስ ወጥቼ ወንድራድ የሚባል ትምህርት ቤት አልገባም። እሱ ገና ነው፣ ሲደርስ እናወራበታለን። አሁን እንኳን አጨቃጭቀን ሆስፒታል ልትገይኝ ያስበሽ ስላልተሳካልሽና ሰው ስድ ስለደረሰብሽ አለኝ። አሁን ቤትሽ አስገብተሽ ልትገይኝ ሲል ብልጭ አለብኝና የተሳሳተ መድኃኒት እየሰጠሽኝ ሲል በእምነት በጥፍ ያልኩት። እንግዲህ እና ይሄ የተጎዳ ሰውነት አይደለ፣ የማቀቀ ሰውነት አይደል፣ የእጅ አሻራ ቀይም ስለሆነ ልጁ ሄዶ እንደ ሰንበር ሆነበት ፊቱ ላይ። በኋላ ያዙ ልቀቁኝ አለ። ጎረቤት ተሰበሰበ። በቃ ነገርኳቸው። በቃ እንዴት እንደዚህ ይለኛል አልኩኝ። የሚበላውን እሰጠዋለሁ። እኔ መሸሽ ጀመርኩኝ፣ ከቤቱ መውጣት።
በቃ የሚበላውን ግን አላሳጣሁትም። ተጎዳሁ ነው ቅድም እንዳለው ምግብ አትሰጠኝም እየከሳሁ መጣሁ የሚለው ውሸት ከውሸት ይራቅ። ምን አልኩት እንደ መድኃኒትነት ገዝቼ አይደለ ጓደኛዬ ገዝታ አይደለ ያመጣችለት የነበረው ፕላምፕሌት ስጪኝ ሲል ፕላምፕሌትም እኮ መድኃኒት ነው። እኔ የተሳሳተ መድኃኒት አይደለም የምሰጥህ። ምንም አይነት መድኃኒት ዶክተር ሳናማክር የተሳሳተ መድኃኒት ወስዳለሁ ብለህ የምታመን ከሆነ ሳታማክር እኔ ላንተ ምንም አይነት መድኃኒት አልሰጥም፣ ፕላምፕሌትም አትጠይቀኝ አልኩት። በኋላ እንደዛ ሆኖ ሐሙስ ቀን ነው ይሄ ነገር የተጀመረው። ቅዳሜ ቀን በቃ ቤቱ ይሄ ልብሳቸውን እያራገፍኩ ምናምን እያጸዳዳሁኝ ነው። በኋላ ዝም ብሎ አሁን ነገር ፍለጋ እንግዲህ ተመክሯላ ልጁ በቃ ምክንያት ነው የሚፈልገው። ዝም ብሎ ከግድግዳ ጋር ያጋጨ ይመታታል። በቃ እወጣለሁ እያለ መታገል ጀመረኝ። ዓርብ ዕለት ሲታገለኝ እንዲያስፈራሩልኝ በአካባቢ ያለ ፖሊስ ጣቢያ ወሰድኩትና ያው ታሞ ሆስፒታል ነው የመጣው። ከኔ ጋር ሊስማማ አልቻለም። እንደዚህ በቃ አስተዛዝኖ ሲነግራቸው ፖሊሶቹም ያው ልጅ ነው ብለው ወደ እኔ እንትን አሉ። እንደ ቁጣም አደረጋቸው። መከሩንና ወደ ቤት መጣን። ዓርብ ቀን ቅዳሜ ቀን እኔ ስራዬን በቃ ከሱ ጋር ማላወራም የሚበላውን ብቻ አቅርባለሁ። ብቻ ልጅቷን የሆነ አይፓድ አላት ከግድግዳ ጋር ያጋጫታል። ያን አይፓድ ይቀማታል፣ ይመታታል። ስታለቅስ ዋለች። ያን ቀን ተይ እድላይት ከሱ ዞር በይ። እሷ ደግሞ በጣም ትወደዋለች። ዞር በይ ከሱ። አሁንም ዞር ትልና እስሩ ነው የምትገኘው። በዛ ሰዓት ይመታታል። እንደምንም ያንጨረስኩና ሌሊት ላይ ኃይለኛ ትኩሳት አተኮሳት። ቀሰቀስኩትና ምን የመታት ነገር አለ እቺ ህፃን ልጅ በጣም አተኩሳለች ስለው ምን አቀልሻለሁ እንዳትልኪ ወደዛ ዞር በይ አለ። እሺ ተነሳውና አዶሌ ትኩሳት መድኃኒት ሰጥቼ ልጅቷን በምን አድርጌ አስተኛው። በነጋታው እሑድ ዕለት እንግዲህ የወጣበት ቀን ከቤት የወጣበት ቀን እሑድ ዕለት ቀጠለ ያ ነገር። በነጋታው ሚካኤል ነው። በነጋታው የእሑድ ቀን ቀጠለ። አሁንም እንደለመደው ይመታታል። ታይድል በቃ እኛን ማየት አይደል ያልፈልገው ይሄ ልጅ። የሚበላውን አዘጋጅለታለሁ። እኔና አንቺ አንዳንድ ቦታ ሄደን ዞር ብለን እንመጣለን። ለምን እናንተ ትወጣላችሁ? ቤቱ የእናንተ እኔ እወጣላችኋለሁ። ለምን ትወጣለህ? ከዛ አሁን ካጠገቡ ዞር በይ እኔ አንቺም ችግር አትፍጠር ያልኳትና ወደ ሶፋው አምጥቼ እሷን አስቀምጬ የሆነ ነገር ከፈትኩላትና እኔ እንግዲህ ቤት አዝግቼ ጨርሼ አዋራ እያነሳሳው ቲቪ ስታንዱን እየጠረኩ እንዲች እኮ በረንዳዋ ላይ ጎርደድ ሲል አይቼዋለሁ። ዞር ስል የለም። እድል የት ሄደ? ሂጂ ታችኛው ሽንት ቤት አኔል ብለሽ ተጣሪ ስላት እማ የለም አለች። ወደ ላይ ወደ ታች ቤት በዛ ቅጽበት የት እንደደረሰ አናውቅም። የሆኑ ጠያቂዎች ይመጣሉ። የኔ ጓደኞች ማለት ነው። መጡና ቤት ቁጭ ብለው ልጁስ ያመመውስ ልጅ አይ በቃ እምላቸው ግራ ገባኝ። ጠፍቷል እኮ ከቤት ወጥቷል እኮ ይታይ እምላቸው ግራ ገባኝ። እንደዛ ሆኖ ያዩት ልጅ ምን ብዬ ልናገር? እንደዚህ ያደረገ ምንም የወርድዬ የት እንደገባ አላውቅም አልኳት። በኋላ ይቺ ስሙ በተደጋጋሚ የሚጠራው ለሊት ደረስኩል የሚል እህቱ ከነሱ ጋር ያወራው ከፈት አደረገችና በሩ መጣችን። አኔልስ አለች። በቃ እንዲህ ነው ያልኳት። አይተሽዋል? አንቺ ጋር ነው በቃ የጠየቀችኝ እሱ ነው። ጠፋ አለች። እንደሚጠፋ ታውቃለች ማለት ነው። እየሻል ስሩ የበቀለ ነው። ከሆስፒታል የጀመረ ነው ምክሩ ምኑ አመጹ። እኔ አላውቅም እንጂ ቤት ውስጥ ገባ ተገለጠ እንጂ ይበልጥ ማለት ነው። እኔ አላውቅም አልኳት። ከዛ እንዴ አሁን ምንድን ተፈጥሮ ነው ሲለኝ በቃ ቁጭ በሉ እንደዚህ እስከ ዛሬ ለምን አልነገርሽኝም? ልጁ እንዲህ አይነት ባህሪ እንዳለ ምን ብላ እንድናትን ልጄን እንዲህ ነው ብላ ትናገራለች። የት ይሄዳል ብለሽ ታስቢያለሽ ሲል ምናልባት ለቀንበት የመጣንበት ሰፈር ሊሄድ ይችላል። እዛ ብዙ ሰው ስለሚያውቅ ተይዘን ሚስቱን እሱ ወደ ቤት ሸኝና የእሷ ባልና እኔ ሆነን በእግራችን ታክሲ የለም ስንፈልግ ለቀንበት የመጣ ነው። ፊጋ የሚባል ሰፈር ከጎረንሶች መሃል አየሁት። ያውና ብዬ አሳየሁት። አትሄድም ልቀቀኝ ላለ ታገለው ተው እያለ ጭንቅላቱን እያባበለ አመጣ። ይኸውልሽ እንደ ድሮ ምመታልሽ እንዳይመስልሽ አንተ ነኝ ልትመታ እለቅሽ መስሎሽ አሳይሻለሁ አለኝ። ከዛ አንተ እውነት እኔ ልትመታ ስለው አዎ መታሻለሁ ብሎ እንትን ሰውየው ፊት ነው እንግዲህ ጓደኛዬ ፊት ነካ ሳደርገው አሁን እቺ ጥርሱቱን ምኑ እንደ መድማት ሆነች።
እንደምንም እቤት አስገባ። ቤት ሲገባ ያዙ ይልቀቁኝ አለ። እንደምንም እቤት ገባ። መንቀን ያንቀን ከዛ ሌሊት ላይ ተነስቶ ጥርሱን ምናምን ይበላል። ሌሊት እንግዲህ 9 ሰዓት ደበደበችኝ አለች ሰዓት የሚገርም እኔ በመሀል ያለው አንድ የሱ እግዚአብሔር ብቻ ነው ያን ቀን የሚያገኘው። እኔ በሌሊት 9 ሰዓት ከሱ ጋር ተነስቶ ከኔ ጋር ግብ ልደብድብሽ ሌሊት ላይ ማለት ነው። አንተ ላይ ልትመታ ትግል አንተ ልቀቀኝ። ከዛ ይሄ እንግዲህ ይሄ ጎረቤት መጥቶ አገላገላል ተባለ። መሀል ላይ ቆሞ አንተ ዝም በል እናት እኮ ስትመታና ስትሰደብ ለልጅ አይሳቅም አይደል? እየሳቀ ያበረታታው ነበር። ሳቁን ነው አሁን ይኸውልህ ቡዛየው ከኔ ነው የምትጣለው። እንደ መቆጣት እየሳክ ልጁን የልብ ትሰጥብኛለህ ወይ እንዴ? ይሄ ልጅ እኮ ልጅ ነው። አይ ካልተስማማችሁ እኛ ጋር ያድራል የትም አይሄድም አልኩት። እኔ ነኝ አልኩት። እሱ እኔ ቤት ስለሚለቁ ምናምን ሳይሆን እኔ ነኝ የትም አይሄድም። የሚኖረው እኔ ጋር ነው የሚያድረውም እዚህ ነው አልኩት። እንግዲህ ከዚህ በኋላ ምናምን አለ። እንደገና የዛ እንግዲህ ጠፍቶ የመጣ በፊት ማለት ነው በማግስቱ ከያ ሰው ያ ጓደኛዬ አምጥቶ እነሱ ጋር ነው ማድረው አለ። እነሱ ጋር ገብቶ አደረ። እኔ እንደኔ ስጠብቅ የነበረው እንደ አንድ ጎረቤት እንደ አንድ ትልቅ ሰው አምጥተው ተቆጥተው እሱንም እኔንም የምመከር ከሆነ መክረው ያስታርቃሉ ብዬ ስጠብቅ ምንም የለም። ከዛ በሬን ካሳያት ታረርኩና ስወጣ እንግድነት የመጣች የነዚህ አክስታለች። ምን አለችኝ? ብታይ እኮ ልጁ ይሁን እንግዲህ ወስዶ አስረክቦ እኔን ምን ይሉኛል? ብታይ እኮ ልጁ ወተት አቅርቡለት ብለህ አቢ ቁርስ ስጡት ብለህ አቢ ሽንቱን የሚሸና መስሎን ዞር ስንል የትግባ አናውቅም። የወሰደው እኮ የራሱ ወንድም በመኪናው ወስዶ እዛ የኖረበት በፊት አረብ ሀገር ትቸው የሄድኩባቸው ሰዎች ጋር አስረከባ እሱ ነው አልኳቸው። እንግዲህ እኛ እኮ ደንግጠን ምን እንበላት እያለን ምን ትሉኛላችሁ አልኩኝ። እኔ ተነስቼ ማለሽ በሬን በጣም ስላመመኝ በጣም ብስጭት ከባድ ነው። በልጅ የሚደርስብሽ ነገር ከባድ ነው። ልጅ ሲያደርግ ከሌላ ሰው ጋር ብትጣይ ይሻላል። ልጅ እንዲህ ደረጃ ሲሄድብሽ በጣም ከባድ ነው። አዛ ሄድኩኝና ምን አደረኩኝ? በሬን ዘግቼ ቁጭ አልኩ። አሁን ይመላለሳሉ ሂዱ ይዋት እንደዚህ። ከዛ አንድ የድሮ ጎረቤቶቼ ናቸው። እነሱ አጋጣሚ ሲደውሉ ሽምግልና ነበረባቸውና እዛ ጋር አግዛቸዋለሁ። ረሳሽው እንዴ? ምን ረሳዋለሁ? እንዲህ ደርሶብኝ አኔል እንደዚህ የነበረ ልጅ እንደዚህ ያደረገ አናምንሽም፣ አያደርግም እሱ ላንቺ በቃ እነሱም በይ በዛ ባዶ ቤት ከዚህች ልጅ ጋር አጉል ነገር ራሽ ላይ ታደርሻለሽ። ነይ ከሰው መቀላቀል ጥሩ ነው ባልና ወደዛ ቤት እሄዳለሁ። ከዛ ቁጭ ብዬ ነው እንግዲህ ማክሰኞ ቀን ነው ትዝ ይለኛል። በወጣ በአራተኛው ቀን እሑድ ወጥቶ ማክሰኞ በሶስተኛው ቀን ከሆስፒታል ተደወለልኝና ደህና አይደለሽም ወይ አመመሽ ወይ ተባለ። ኧረ ደህና ነኝ አሁን ደህና ነኝ። አይ አንኤል ዛሬ ከሌላ ሰው ጋር መጥቶ ነው ሕክምና። ከማን ጋር? አንድ አጭር ሰው ከዚህ ከሚባል ሰው ጋር አልኩና ስላወቅኩት ቀጥታ ይደወልኩ ወደ ሾላ። እኔ አልኩት ያንተ ልጅ አንተም አባት ነህ እኔም እናት ነኝ፣ ሁለታችንም ወልደናል። ያንተ ልጅ ካንተ ጋር ተጣልቶ እኔ ቤት ቢመጣ እኔ አልኩት እንዳንተ 3 ቀን አላስቀምጠውም፣ አንድ ብርጭቆ ውሃ አልሰጠውም። ከእናት አልበልጥማ ወይ ከአባት አልበልጥም። አምጥቼ ችግሩ ምንድነው ብዬ አስማማለሁ። እንዴት አንተ እንዲህ ታደርጋለህ ስለው እና ምን ላድርግ? አይ እንደ ትልቅ ሰው እናውራት ያለሽ እንዴ ብሎ ጆሮዬ ላይ ዘጋ። ሄድኩኝ ታላቅ እህት